ሩታዬና ኤፋ እውነት ይመቻችሁ ማለት ነው። እኛ የጠበቅነው ሌላ ቪዲዮ ዳኒና ቡዜ አብርሃምን ሰርቀው ሲወስዱ ለማየት ነበር ቀጠሯቸው 12 ሰዓት። እነሱ ቪዲዮ የለቀቁት ማታ 2 ሰዓት ከምናምን። አስቡት በዚህ ልክ እያጃጃሉ ማለት ነው ህዝቡን። ድራማችሁ ጥሩ ነው እኮ ይቀጥል። ቡዜ ደግሞ የወንድምሽ መታመም በጣም አይደል እንዴ ያሳሰበሽ? የወንድምሽ መታመም ታሳሰበሽ? ምን ትሰራለች ሄርሜላ? ዳኒ ምን ይሰራል? ሩታ አንድ ብቻዋን ሆና እናንተ ግብረ አበር እያስከተላችሁ የምትሄዱት እመኑኝ፣ ወደ ህግ ተሄዱ ሩታ እንደምታሸንፋቸው፣ ሄርሜላ በድጋሜ አልቅሳ ሆስፒታል እንደምትገባ ምንም አይነት ጥርጥር የለም። አዲስ ነገር ይፈጠራል። እግዚአብሔርን ነው የምላችሁ። ቆይ ከቡዜ ላይ ሄርሜላ ምን አይነት ቪዲዮ ብትይዝባት ነው ማታ ማታ ጭፈራ ቤት ስትሄድ ከሹገር ዳዲዎች ጋር ያዛችባት ቪዲዮ አለ። እሱ ፋይሏ እንዳይወጣባት ስትል ነው በዚህ ልክ ሩታን ከአብርሃም ለመራቅ እያረገች የሄደችበት መንገድ። ዛሬም ሌላ ቀጠሮ። አቤት ፉከራ፣ አቤት ሽለላ። እኔ በጣም የሚያሳዝነኝ ልዑል ነው እዛ ጋር ማለት ነውና በእውነት እኔ ልጁን ባታንከራትቱት ምን አለ? አብርሃም ምንም አልሆነም፣ ሙድ እየያዘ ነው። ከሄርሜላ ለመራቅ ያረገው ነገር ነው። በአንዴ አልፈልጋትም ብሎ ቢል እህትየዋነት የመረጠችለት። እህቴ ታላቅ እህቴ ናት አስቀይማታለሁ ብሎ ስላሰበ ብቻ ነው የዚህን መንገድ እየተጠቀመ ያለው። ትዳሩን ይፈልገዋል፣ ልጁን ህይወቱን ይፈልገዋል። እናንተ ግን ከህይወቱ አልወጣላችሁ እየተከታተላችሁ ማለት ነው። በጣም አይደል እንደምታስመስሉት? በጣም አይደል እንደ ወንድማችሁ መታመም ያስጨነቃችሁ? እረ ኤፋ ይመችክ። እውነት የሰው ልክ ብይካል። የሰው ልክ ጀግና። ዋው ሩታዬ አትበገር። የሚዲያው መሪ ምን እንደው ዋው ኮንግራ ብያለሁ። አቦ ጀግና። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? እኔ በጣም ሰላም ነኝ። ሰላማችሁ በዚህ ተተረፈ ይበል። ኢትዮጵያንም ኤርትራውያንም በመላ ዓለም የምትገኙ ማለት ነው ፍቅር ሰላሙን ይስጣችሁ። እንግዲህ ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ በማድረግ አበረታቶኝ። የሩታዬ እህቶች የጀግናዋ ያትበገሬ በምክንያት ነው ሩታ ትችላለች የምንለው ማለት ነውና ቪዲዮን ሲጀምሩ ያው ላይክ ሰብስክራይብ አድርጉ። መታችሁ ደግሞ በቅንነት አስተያየት ስለምትሰጡኝ እውነት ፈጣሪ አክብራችሁ እጃችን ቁርጥማት አይንካው ማለት ፈልጋለሁ። በዚሁ አጋጣሚ እንዴት አያችሁት? የማታውን ግርግር እንዴት አያችሁት? እኛ የጠበቅነው ሌላ ቪዲዮ፣ እነሱ ቀጣይ ያመጡት ሌላ ታሪክ፣ በምንም የማይገናኝ ማለት ነው። ቀጠሮ ያስያዙት ዳኒና ቡዜ ይዘውት የሄዱት ባልና ሚስቱ ወንድም እዩ እንግዲህ ማለት ነው። ይሄን ሁሉ ሻንጣ ኮትታችሁ የምትሄዱት ለምንድን ነው ብሎ የተቆጣው ዴቭ አስባችሁታል? እዛ ጋር እኔ በጣም እያሳዘነኝ ያለው ልዑል ብቻ ነው። ልዑል እያሳዘነኝ ነው። እግዚአብሔርን ደግሞ የልጃቸው እድገት ፍጥነት፣ የውበቱ ማማር በእውነት ክፉ አይንካባት፣ ፈጣሪ ያሳድግላት ልዑልም ማለት ነውና ክርስቶስን ነው የምላችሁ። የሆነ ነገር አያምጣው። ቢፈጠር ግን ቡዜ በጣም ትጸጸችበታለሽ፣ እግዚአብሔርን ትጸጸችበታለሽ ማለት ነውና ምንድነው በዚህ ልክ? በጣም አይደል እንዲ አሁን የወንድምሽ መዳን ያሳሰበሽ? አንቺ የወንድምሽ ጤንነት ያሳሰበሽ? እጅሽ የገባለት እቤትሽ ድረስ ያመጡልሽለት ወንድምሽን ማዳን ሲገባሽ ሌላ ታሪክ ፈጠርሽ። አብርሃም ገና ለገና ሄርሜላን ረሳት በሚል ሰበብ ያልታመመውን ልጅ ታመካል፣ ያልፈዘዘውን ፈዘካል፣ ተደግሞብካል። ምንድነው የሆነው? ልጁ ሚስቴን መርጫለሁ፣ ከዚህ ቀደም ጥፋት አጥፍቼ ነበረ፣ በቃ አሁን ያን ስህተት መድገም አልፈልግም፣ ለምን ከህይወቴ አትወጡም አላችሁ? አልፈልጋትም አላት። በቃ አልተፈለገችም ነው በግድ የሄርሜላ ባል ታልሆንክ ብለሽ በዚህ ልክ
እውነት ቡዜ እንዲህ ወራዳ ባለጌ እንደሆንሽ ግን አናቅም ነበረ። ብልግናሽን እንደዚህ ጥላቻሽን በሩታ ላይ ማሳየትሽ በእውነት ቅሌታም ነሽ። ልንገርሽ በደንብ አሁን በደንብ ነው የምነግራት፣ አጥቤ ማሰጣሽ። ቅሌታም ነሽ። ወንድምሽ ማዳን ተፈለግሽ ዳኒና ሄርሜላ ምን ይሰራሉ? ምን ይሰራሉ? ሩታ እኮ አንድ ናት። አይተሻል? ከጎኗ የነበረ ሌላ ሰው ከኤፍሬም ውጪ ማን እየተደረበ እየመጣ እዛ ጋር የሚከራከረው? ማንም የለም። ሜሪም ድንገት ነው የመጣችው አሁን ለታ ቪዲዮ ላይ። ሄርሜላ ምን አይነት ቪዲዮ ብትይዝብሽ ነው በዚህ ልክ ያንቺ ቅሌት ያንቺ ብልግና አደባባይ እንዳይወጣ ሩታን እየገፋሽ ሄርሜላን ለአብርሃም ለመዳር ቁጭ ብድግ የምትዩ? ሽንጥሽን ገትረሽ እንደዛ ደም ስርሽ እስከ ኔንጃ እስከሚቆጣ ድረስ የምትለፈልፊው አክት የምታረጊው የምትወራጭው ያዙ ይልቀቆኝ የምትዩ ነው ወይንስ ጭፈራ ቤት ስትበራገጂ እዛ ከሹገር ዳዲዎች ጋር ስትደንሽ ቢራሽን ስትጠጪ ያዘችብሽ ፋይል አለ? ልጅቷ የሆነ ከባድ ሚስጥርማ አለ ማለት ነው። ማንኛው ህግ ነው እስኪ ሄዳችሁ አትዝናኑ ብሎ የሚለው? ታፍሪበታለሽ እንጂ እውነቴን ነው አብርሃምና ሩታ አያፍሩበትም። ልንገርሽ ሚስቴ ናት ይላል፣ እሷም ባሌ ነው የልጅ አባት ነው ትላለች። ገባሽ? ከዚህ በፊት ወይ የተፋቱበት ወረቀት ኮፒ ይሆናል፣ ፎርጂድ ይሆናል። ግን ትክክለኛውን ካመጣች ልጅቷ እመኑኝ ሩታ ደግሞ ይሄን ጉዳይ ታረገዋለች። የጋብቻቸውን ህጋዊ አርጋ እዛ ጋር ቡዜት አልተዋረደች ትበሉኝ እመኑኝ ሌላ ታሪክ ውስጥ ነው የሚገቡት። አሁን ሌላ ማለት ነው ታያላችሁ፣ ሌላ ታሪክ። ሄርሜላ ድጋሜ ራሷን ስታ ራሷን እንድትጠላ የሚሆንበት ቀጣይ ቪዲዮ ነው የሚሆነው። ህግ ቦታ ተሄዱ፣ ሩታ ታሸንፋለች። ባሏ ነው እናውቃለን። ግን ከዚህ ቀደም የተቀደደው ወረቀት የተባለው ኮፒው ሆኖ ኦሪጂናሉን ይዛ እዛ ጋር ተቀረበች። እመኑኝ ቡዜም ዳኒም ዴቭም አንገቱን ቀና አያደርግም። አንገታቸውን አቀርቅረው ነው የሚመልሱት ማለት ነው። እና ይሄ ነገር እንደሚፈጠር እውነቴን ነው። እኔ በቃ ውስጤ አሁን በጣም ጠርጥሯል። ውስጤ እግዚአብሔርን ሌላ ታሪክ ነው የሚፈጠረው። ሄርሜላ ቆይ ምንድነው ደግሞ እዛ ጋር እንጣጥ የሚያረጋት? እኔ ነኝ አንቺ እኮ ተፋተሻል። ሁሌም ደግሞ እቺ ተፋተሻል የምትለዋን ነገር ታርጌት ታረጋታለች፣ ኢሹ ታረጋታለች። አንቺ ነሽ እንዲያፋታሻቸው ባለጌ። የዚህ ሁሉ መንስኤ እኮ አንቺ እንደሆንሽ እንዳትረሺ። አልፈልግሽም የሚልሽን ወንድ እያነፈነፍሽ የምትመጪ ማለት ነው። በጤናሽ ነው ወይ ነው? አሁንም ደግሞ ሌላ ሰዓቱን ስለሰጠሽ ሌላ ሰዓት ቀይረሽ ደግሞ የተለመደውን ይሄ ምናምን ኮተትሽን ልታረጊበት ፈልገሻል። በቃ አብርሃም ላይ እንዳትደርስ ታልደረሽንም አልደርስብሽም። ግን በአብርሃም ተመጣሽ ባይኔ መጣሽ አለች እኮ ሩታ። አይገባሽም እንዴ? ምንድነው የምትሰሪው? እኔ በሄርሜላ ቦታ ብሆን ጋይስ በእውነት ነው የምላችሁ ከዚህ ጨዋታ ወጣለሁ። ገና አልፈልግሽም ብሎ አብርሃም የነገረኝ ለት ሳይሆን ኤፍሬም መጥቶ አይፈልግሽም ያለ ይለታ ለኔ ምን ያህል ንቀት እንዳላቸው ስላየው ከህይወታቸው ወጣለሁ። ይሄን ያህል አልተዋለድኩ ልጄ ለእንጀራና ጥዬ ሄዳለሁ የምትል የተዋለደች እናት ናት። ባይዘዌ በዚሁ አጋጣሚ ልንገራችሁ እኔ ያደግኩበትን ልጄ እንዲያድግ አልፈልግም፣ እኔ ያለፍኩበትን ልጄ እንዲያልፍበት አልፈልግም ብላ የምትጨነቅ የወለደች እናት ብቻ ናት። ገብቷችኋል? ልጄ በእኔ ምክንያት መጎዳት የለበትም ብላ የምትሰበረው የወለደች እናት ብቻ ናት። እኔ በሄርሜላ ቦታ ብሆን ይሄን ነገር እጄን አወጣለሁ።
ድራማ ታልሆነ እወጣለሁ። ግን ለቻናል ማሳደጊያ ከሆነ አዎ ተመካክራችሁ ነው ይቀጥላል እሹ ማለት ነው። ግን በዚህ ልክ ደግሞ ሩታን እንደማይመለከታት እዛ ጋ መብት እንደሌላት እኮ ሽንጧን ገትራ እየተናገረች ነበር። አፋፏን ስትላ ጸጥ አለች። ሩታን ግን ምን ያህል እንደሚፈሯት እዛ ጋ በደንብ ተመልከቱ። አካሂዳቸውማ አብርሃምን መንጭቀው ከመኪና አውርደው በቃ ሄርሜላ እዚህ ጭኗ ላይ አስደግፈው አብርሃም ይተኛል ጸጉሩን እያሻሸች አብረሽዬ የኔ ፍቅር ምን ላርግልክ ምን እንዳረግልክ ነው የምትፈልገው? እኔ በምንም ነገር እኮ ከጎንክ ነኝ። ምንም ነገር ቢፈጠር እኔ አለሁልክ እያለች ይዛ ልትሄድ ነበረ ማለት ነው። ከመሀል ቁጭ አድርገውት ዳኒ ፊት ለፊት ነው። ዳኒ ነዳል። እሺ ዴቭ ፊት ለፊት ነው። እነሱ ደግሞ ከኋላ እህትየዋና ሄርሜላ ሆነው አብርሃም ከመሀል ሊሆን ነው። ምንድን ነበር ያሉክ? እነሱ ናቸው አይደል እንዲበል ያሉክ? አትፈልገውም አይደል ቀድሞ ትዳርክን? ወይኔ ፉከራ፣ ወይኔ ሽለላ፣ አቤት ሽለላ፣ አቤት ምላስ፣ ቡዜ የተሸከመችው ምላስ። እውነት የአንድ ሴት ምላስ አይደለም። ይችማ የኢትዮጵያን ሕዝብ ሴቶች ምላስ በሙሉ ነው የተሸከመችው። ፈጣሪ ትዕግስቱን ስጠኝ እግዚአብሔርን። ደሞ የዴቭ እዛ ጋ ዴቭን ደሞ እዩት። እኛ ከማንም ጋር ይሁን የአብርሃም ጤንነት ነው የሚያሳስበን። አዎ በሌሊት ይህን ሁሉ ሻንጣ ሰብስባችሁ የምትሄዱት የት ነው? የትም ሂዱ። አንተ ሲራስክን ህይወት አትኖርም እንዲያርፈክ? ወይስ አንተም የተያዘብክ ፋይል አለ? ዴቭ ማለት ነው። ነካ ትልቅ ሰው ሲበላሽ ቅራኔ የለውም የሚባለው እንደዚህ ነው። በእውነት ዴቭ እኔ በጣም ነበረ ሪስፔክት ማረገው ዴቭን ማለት ነው። አንደኛ ነገሮችን የሚረዳበት መንገድ ትክክል ነበር። ከዚህ ቀደም ያገናዝባል፣ ሰውን ይረዳል። ነገሮች እንደዚህ እህትየዋ ስታማሙቅ ምናምን እሱ ጋር ምንም እንደዚህ እንትን የሚለው ነገር አልነበረም። አሁንስ እዛ ጋር ግን ለማስመሰል አክት እያረገ ነው ያለው ማለት ነው። አብርሃምን ታዲያ ለሄርሜላ መስጠት አልፈለጋችሁ? ለምን ይዛችሁ መጣችሁ? ተከትላ የመጣችሁ ምን ትሰራለች? ይሄ ጥያቄ ነው። ምን አላት እሷ እዛ ጋር? ድራችኋታል? ለአብርሃም የ80 ሚስት ነች ወይንስ የልጁ እናት ነች ወይስ ምንድን ነው? በዚህ ጉዳይ ላይ ሄርሜላ ቂጥ ስራችሁ እያስከተላችሁ ወደ አብርሃም የምታመጡት ለምንድን ነው? ከዚህ ቀደም ሄርሜላ ያበደረቻችሁ ገንዘብ አለ በይሉንታ ተይዛችሁ ነው ወይንስ ድግምት የተባለው እናንተ ላይ ነው የተሰራው? ከአብርሃም ጎን እንድትቆሙ ከሄርሜላ ጎን እንድትቆሙ ሩታን እንድታጣጥሉላት የሰጠቻችሁ ገንዘብ አለ ወይንስ ከባድ ፋይል ተይዞባችኋል? ዲፋርጉ እዳምታ አለባችሁ እንዴ? እድሜ ለስደተኛ እህት ወንድማችሁ። እውነቴን ነው። የመቶ ብር ቻሌንጅ ይጀመራል፣ ይከፈላል። እኛ ጤና ጸሎት አርጉኛ ስደት ላለ ነው እህትና ወንድሞቻችሁ እንዴ። ስንት እኮ ረርተናል፣ ስንቶቹን እኮ ደግፈናል፣ ከጊዜያዊ ችግር አወጥተናል። እሱ ከሆነ ያስጨነቃችሁና የወንድማችሁን ትዳር በዚህ ልክ እንዲፈርስ እያደረጋችሁ ያላችሁ ማለት ነው። እናንተ እኮ ልብ ቢኖራችሁ ገብታችኋል። ልብ ቢኖራችሁ ሄርሜላ እርጉዝ ነኝ ብላ የመጣይ ሰዓት ስለ ሄርሜላ ባክግራውንድ ታጠኑ ነበረ። በጠፋችበት ምክንያት ምን እንደሆነ ይጣራ፣ እውነት ይውጣ ብላችሁ ታፋጥጡ ነበረ። እውነት ህሊና ቢኖራችሁ ስለ እውነት የምትፈርዱ ከሆነ ሰዓቱን የሰጠች ጊዜ ለምንድን ነው ይሄን ያረግሽው ብላችሁ ጥያቄ ታቀርቡ ነበር። እሺ እሱን ተውት። ያለፈው ከ10 ወር ከ9 ወር በፊት የነበረውን አናነሳም ታላችሁ።
የእርግዝናዋን ለምን አላነሳችሁም? ትክክለኛ እርጉዝ ናት። ሳምንት ሙሉ ጠፋው ብላ ስትመጣ የማን ነው ታዲያ? አብርሃም ነው ወይ? ከወንድማችን የተደበቀ እርግዝናማ እኛም ልንቀበለው አንችልም። ለምን አላላችሁም? እውነት ህሊናት አላችሁ እናንተ። እውነት የወንድማችሁን ደስታ የምትፈልጉ ከሆነ ይሄን ጥያቄ ለምን አልጠየቃችኋትም? ሄርሜላ ማለት ነው ሁል ጊዜ ሩታ ላይ የሚታያችሁ ጥፋት ይሄ ሄርሜላ ጥፋት አይደል? ሲቀጥል ደግሞ ሰዓቱ ለምን ወለቀ? እኔ የሰጠሁት ስጦታ ብላ እዛ ጋር ስትከራከርስ እቤትሽ ቆማ ቡዜ እኔ የሰጠሁት ስጦታ ለምን ከእጁ ላይ ይወልቃል? እኔ የሰጠሁት ብቻ ነው እጁ ላይ መኖር የነበረበት። ይሄን ማን እንደገዛለት አላቅም ብላ ስትል በማግስቱ አብርሃምን ፍለጋ ወይም ደግሞ ወተሽ ሌላ አጀንዳ ከወንድምሽ ጋር ከምትከራከሪ ምንድነው ምክንያትሽ? ሰዓቱ ከእጁ ላይ ቢወድቅ እኛም ማናቀው ችግር አለ ወይ? የፈለገውን ገዝቶ ማድረግ ይችላል። ያንቺ ብቻ ነው ወይ እሱ እጅ ላይ እንዲደረግ የተወሰነው ብላችሁ ለምን ጥያቄ አላቀረባችሁም? የሄርሜላን ባክግራውንድ የሄርሜላን ጀርባዋን መጀመሪያ ታሪኳን ለምን ማጥናት አቃታችሁ? እኔ ምለው እንዳትናገሩ ነው እንዴ? በሄርሜላ በኩል ያለውን ነገር እንዳትናገሩ ዝም ብላችሁ አላደል ይሄ ሽፍንፍን አርጋችሁ ማለት ነው። እንደ ህፃን ልጅ እንድታልፉት ነው የተደረገው። የሩታ ሲሆን ግን ቀን በቀን ምን እያረገች እንደሆነ እርምጃዋን እየተከታተልሽ እየደነፋሽ በቃ ፉከራሽን በሜዳ ላይ ትመጫለሽ። ይሄንን ጸጉርሽን አንጨብረረሽ ማለት ነው። እኔ ነኝ ታላቅ እህት፣ ወንድሜ ሲጎዳ አልፈልግም። ስንት ጊዜ ነው የምትፎክሪው? ብዙ ጊዜ እኮ አብርሃም እጃችሁ ላይ እኮ ገብቷል። ያኔ ነበር አሁን ወደ ህግ እንሄዳለን። ጥሩ አለች እኮ ሩታ። ጥሩ እንሂድ፣ እንደውም ህግ ይዳኘን። አልፈሩም። እናንተማ ህግ ይዳኘን ስላላችሁ ሩታ በቃ ውሰዱት ብላ አብርሃምን የምጥልላችሁ መስሏችኋል። እሷ ይውላችሁ ከጥፍራችሁ ቆሻሻ ቆጥሯትም። አንደኛ ለራሳችሁ ክብር ስለሌላችሁ ሩታ የምታከብራችሁ ምክንያት የለም። እግዚአብሔርን እኔም በሆን በሷ ቦታ ልክ ነኝ። እንዲህ እየዘለፉኝ እንዲህ እኔ ባሌን ለመመለስ በሚሄድ አሁን እኮ ትዳሩን ልጁ ሊመለስበት ሲሄድ እኮ እናንተ ትዳሩን ወደ ትዳሩ እንዳይመለስ እየገፋፋችሁት እኮ ነው። ልጁን በቃ ዝሙትና ሴሰኛ ሆኖ እንዲኖር ነው እንደ ፍላጎታችሁ። ዳኒም እዛ ጋር እያጨበጨበ ማለት ነው። ወንድሜማ እንዲድን እፈልጋለሁ። በጣም አይደል እንዲ ወንድምክ ህመም ያሳሰበክ? እንደ ሀሳብ ለምን ሄርሜላን ዳኒ ያገባትም? እንደ ሀሳብ ልንገራችሁ፣ ለምን ለአብርሃም ለዳኒ ያድሩለትም? ዳኒ ብቻውን ነው፣ ዳሩለት። እውነቴን ነው። ፍቅር በመላመድ ይመጣል። ምን አብርሃምንም ወደዋ ፍቅራው አይደለም እኮ ሰዓቱ ላይ አድርጋ በሰጠችው ይሄ ሴጣናዊ ስራ ነው ተከትሏት የሄደው። ምንም ነገር የማይናገረው ሚስቱን እንዲጠላ ያረገችበት፣ ትዳሩን እንዲጠላ ያረገችበት ይሄ ሁሉ ማለት ነው። ዋጋ አስከፈላችኋት እኮ 10 ወር ሙሉ። አሁን ደግሞ እስኪ ሰላም ያግኙ፣ ነጻነታቸውን ተውላቸው። አብርሃምን ለሩታ ተውት። ምንም ቢሆን እኮ እዛ ጋር ወንድም አለ። የከፋ ነገር በአብርሃም ላይ ሩታ አታደርግም። ገብቷቸዋል። ኤፋ ባይኖር አዎ እንበልና ግን ኤፍሬም እያየ ወንድሙ እንዲጎዳበት አይፈልግም። ወንድሙ ወዳልሆነ ቦታ እንዳይሄድ ነው እየመከረው ያለው እንጂ እዛ ጋር የኤፍሬም ጥፋት ምንድን ነው? አንተ ዝም በል፣ ተደርጎብካል። የተደረገብሽማ አንቺ ነሽ፣ ታማሚው አንቺ ነሽ። በነገራችን ታማሚው እናንተ ናችሁ። አብርሃም አልታመመም፣ ሙድ እየያዘባችሁ ነው በነገራችን ማለት ነውና ውድ ተመልካቾቼ እንግዲህ ሁላችንም የየራሳችን አስተያየት የየራሳችንን የተሰማንን ስሜት ነው የምናንጸባርቀው። እኔ የተሰማኝ በዚህ ልክ ነው። እናንተም ደግሞ የየራሳችሁን ሀሳብ በኮሜንት ስር
አስቀምጡልኝ ወይም አስፍሩልኝ ማለት ነው። እመለከተዋለሁኝ። በእውነት ቆንጆ ቆንጆ ኮሜንት ምጽፉ አላችሁ። ፈጣሪ አክብርልኝ። አብርሃምን ለማዳን ከተፈለገ ሄርሜላ ምን ትሰራለች? የኔ ጥያቄ ነው። እንደ ሀሳብ ለምን ዳኒ ሄርሜላን አያገባም? እና ከሩታ ህይወት ለምን አይወጡም? ዳኒም ለምን አይወጣም? ቡዜም ለምን አትወጣም? ዳኒስ ማን ነው? ዴቭስ ለምን አይወጣም ማለት ነው። እና አብርሃምን ለሩታ ይተውለት። ነገሩ ቀጣዩ ከአቅም በላይ ከሆነ ግን እነሱ ጣልቃ ይገቡበታል። ወደፊት ሁኔታውን አይተው። አሁን ላይ አብርሃም ደህና ነው፣ ምንም አልሆነም። ቪዲዮዋቸውን ደግሞ 12 ሰዓት ተቀጣጥረው ማታ 2 ሰዓት ነው ይሄ ነገር የተከናወነው ማለት ነው። ሰው ሄዶ አትዝናና የሚል ህግ አለ ወይ? ይሄን ለእናንተ ትቻለሁ። የተፋታ ሰው ድጋሜ ታርቆ ትዳሩን አያድስም ወይ ለሚለውም ይሄን ለእናንተ ትቸዋለሁ። እንደኔ አዎ ያድሳል። እመኑኝ። ደግሞ የአብርሃምና የሩታ የህጋዊ ፍርሚያቸው አልፈረሰም። ያኔ ስታስፈርመው የነበረው ኮፒ ነው። ቡዜ፣ ዳኒ፣ ዴቭ፣ ሄርሜላ እውነቴን ነው። ህግ ጋር ተሄዱ ተዋርደው ነው የሚመጡት። አዎ ተዋርዳችሁ ነው የምትመጡት። ለምን? ትክክለኛ ኦሪጂናሉ የጋብቻቸው አልተቀደደም። ልጆቹ ማለት ነው። ያስፈረመችው ኮፒ ነበረ። ስለተናደደ አላየም አብርሃም። እውነቱን ስነግራችሁ አሁን ላይ ግን ቡዜ